ፊልሙ የሚጀምረው ሕፃናት ሲያድጉ ምን መሆን እንደሚፈልጉ የሚያሳዩ ፖስተሮችን ይዘው በሚታዩባቸው የቪዲዮ ክሊፖች ነው። እነሱ የወደፊት ዶክተሮች፣ ጠበቆችና ጠፈርተኞች መሆን እንፈልጋለን እያሉ፣ በመካከላቸው ማርታ የምትባለው ልጅ ግን ቲሬክስ ወይም ዳይኖሰር መሆን እንደምትፈልግ ተናግራ ወደ ካሜራው ታገሳለች። ቀጣዩ ትዕይንት ከ23 ዓመት በኋላ ያለውን ሁኔታ ያሳየናል። ማርታ ፍቅረኛዋን ሰርፕራይዝ ለማድረግ ተዘጋጅታ ሴክሲ ልብስ ለብሳ እራት እየሰራች ስትሆን፣ ነገር ግን ባልታሰበ ሁኔታ ፍቅረኛዋ ሌላ ሴት ይዞ ወደ ቤት ገባ። ማርታ ስትጠይቀው ግን ጥፋቱን አምኖ ከመቀበል ይልቅ እሷን ለማሳመን ይሞክርና እንዲያውም ከእሱና ከሌላኛዋ ሴት ጋር አብራቸው እንድትዝናና ይጠይቃታል። እሷም ሳትወድ በግድ ልትወጣ ተነስታ ነገር ግን ከመውጣቷ በፊት አናቱን በጠርሙስ ጥለዋለች። በሌላ በኩል በሚያምር ሁኔታ የለበሰና ማራኪ ጠባይ ያለው ሰው ወደ አንድ ሆቴል ሲገባ ታይቶ የአንዲትን ባለሀብት ሴት በር አንኳኩቶ ከፍታለትም እሷ ባሏን ለማስገደል ነፍሰ ገዳይ ቀጥራ እንደነበርም አስታውሷት ግድያ ስህተት ስለሆነ ሊቀጣት እንደመጣ ገልጾላት ከዚያም ቀይ ክላውን ኖዝ አፍንጫው ላይ አድርጎም ይረሽናታል። ከሆቴሉ ውጪ ደግሞ አንድ ብሪታናዊ ሰው ቡድን ቀጥሮ እየጠበቀ ሲሆን ነገር ግን ቡድኑ ሙያዊ ብቃት እንደሌላቸው ሲረዳ በመጨረሻ ሰዓት ራሱን አገለለ። በሆቴሉ ውስጥ ቅድም ያየነውን ሰው ለመግደል ሲሞክሩ ሁሉም ሲያልቁ በጆሮ ማዳመጫ ሰምቷቸውም ከዚያም አሟሟታቸውን በካርታ ላይ ያሰፈረ ሲሆን ሰውየው በሁኔታው የተገረመ እንጂ ምንም ድንጋጤም አይታይበትም። ይህ በእንዲህ እንዳለ የመጀመሪያው ሰው አሳዳጆቹን በሙሉ ለብቻው ሲጨርሳቸው እናያለን። ማርታ በፍቅረኛዋ ክህደት ክፉኛ ተጎድታ በመጠጥና እንግዳ በሆኑ ባህሪያቱ ስትሆን ጓደኛዋ ሶፊ ልትረዳትና ልትታገሳት ትሞክራለች። ማርታ በጣም ንቁ፣ ትርፍ ጉልበት ያላትና ሁልጊዜም አዎንታዊ ለመሆን የምትሞክር ሴት መሆኗንም ተረድተን ሶፊ ወደምትሰራበት የእንስሳ ማቆያ ወስዳትም እዚያም ማርታ ሶፊ አደገኛ እንደሆነች ያስጠነቀቀቻትን ድመት በስህተት ለቃት። በኋላም ሁለቱም ተቧጭረውና ደምተው እያለ ማርታ ይቅርታ ስትጠይቃት ሶፊም ወደ ቤቷ እንድትሄድ ነገረቻት። ይህ ሁሉ እየሆነ ሳለ በመኪናው ውስጥ የነበረውን ሰውም እናገኘዋለን። ስሙ ሃፐር የሚባል ሲሆን አዲሱን የድብቅ ማንነቱ ሊዮናርድ ኖክስ የሚባል እንደሆነና የኒው ኦርሊንስ ፖሊሶች ለሱ ትዕዛዝ ዝግጁ እንደሆኑ የሚገልጽ የድምፅ መልእክት ያዳምጣል። መልእክቱ አክሎም ከኢላማው ጋር የግል ግንኙነት ስላለው ስህተት እንደማይፈቅድ ነግሮት ከዚያም ፓትሪክ ከተባለ የአካባቢው መርማሪ ጋር ይገናኛል። ማርታ ወደ ቤት ስትሄድ ሱቅ ውስጥ ቀደም ብለን ያየነውን ነፍሰ ገዳይ ያገኘችው ሲሆን በቀለማት ያሸበረቀ ሸሚዝ ለብሶ ኮንዶሞች ሲወድቁ በፍጥነት ይዟቸውም ማርታ አብራው እንድትዝናናም በመጠየቅ በጣም ቆንጆ እንደሆነችና እሱ ግን ከዓለም አቀፍ ነፍሰ ገዳዮች እየሸሸ እንደሆነ ይነግራታል። የሱ ባህሪ ከማርታ ጋር የሚጣጣም ቢሆንም መጀመሪያ ላይ ግን አስፈርቷት ነበር። አብራው ለምን መውጣት እንዳለባት በሁለት ቃላት እንዲነግራት ስትጠይቀው አብረሽኝ ካልወጣሽ ብሎ በዓይኑ ይጠቅሳታል። ሁለቱ ምግብ በልተው በፓርክ ውስጥ እየተንሸራሸሩ እያወሩና እየተሳሳቁ በጥሩ ሁኔታ ይግባባሉ። ማርታ የምትጠብሳቸው ወንዶች በሙሉ ሚስጥራዊ እንደሚሆኑባት ስትነግረው እሱም እኔ ሚስጥራዊ ሆንብሽ ይሆን ብሎ ሲጠይቃት እሷ ግን አይ አንተ ነፍሰ ገዳይ መሆንን ቀድመ ስለነገርከኝ ሚስጥር አይደለም በማለት ትቀልዳለች። ስለ ቀድሞ ፍቅረኛዋ ፕሮፌሰርነትና እሷም የዳይኖሰር ጥናት እንደምትወድም ነግራው እያወሩ ሳሉ በአቅራቢያቸው ተደብቆ የሚጠብቅ ስናይፐር የታየ ሲሆን እሱም ቀደም ብሎ ከተገደለው ቡድን የተረፈው ሰው ነው። ማርታ አብራው ያለችው ፍራንሲስ የተባለው ነፍሰ ገዳይ ግን ልዩ የሆነ የስሜት ሕዋሳት ስላለው ጥይቱን ሸውዶ ማርታን እንደ ዳንስ እያሽከረከረ ሁለተኛውንም ጥይት ሸውደው በዚህ ሰዓት እሱ ከማርታ ጋር ያለው ስለወደዳት ነው ወይስ ለጥበቃ እንዲረዳው ተራ ሲቪል ስለሚያስፈልገው ነው የሚለው ግልጽ አይደለም። ቀጣዮቹ ጥቂት ሰዓታት በዳንስና በጫወታ እያሳለፉ ማርታም ይበልጥ እየቀረበችው እሱም በእውነት እየወደዳትም ይመስላል። ቀልዶችን እየቀለደ ቀይ አፍንጫውን አድርጎ ማርታ እስካሁን ካገኘቻቸው ወንዶች ሁሉ እጅግ ቀለል ያለ እንደሆነ ነግራው ከዚያም ተሳስመው ወደ ቤት ይዘው ሄዳ ቤት ውስጥ ምንም ነገር ሳይጀምሩ ሶፊ ድንገት ስትገባባቸው ስለዚህ ወደ መኝታ ቤት ይገባሉ። ማርታ የድራገን ምሽት ልብሷን አሳይታው እነሱም አብረው ምንም ሳያደርጉም ይተኛሉ። ጠዋት ስትነቃ በሚያስቅ ስዕል የተቀመጠ ማስታወሻ ትቶላት ሄዶ ማታ እንደሚመለስም ገልጾላት ሆፐርና የፖሊስ አዛዡ ነፍሰ ገዳዩን እየተከታተሉ ሲሆን ሆፐር ኤፍቢአይ ለ10 ዓመት ሲአይኤ ለ15 ዓመት እሱ ደግሞ ለ5 ዓመት ሲያሳድዱት እንደነበሩም ይናገራል። አዛዡ ለምን አሁን አትይዙትም ብሎ ሲጠይቅ ሆፐር ግን እሱ አደገኛ ነው፣ ሲቪሎች ሊጎዱ ይችላሉ በማለት መለሰ።
ቤት ውስጥ ማርታ በጣም ደስተኛ ሆና ለሶፊ ቁርስ እየሰራች ሲሆን ሶፊ ግን ጥንቃቄ እንድታደርግ በመምከር አብሮ ያደረችውን ሰው ስም እንኳን አለማወቋ ትልቅ አሳሳቢ ምልክት እንደሆነ ብትነግራትም ማርታ ግን አብረው ብቻ እንደተኙና ስሙን ባታውቅ ምንም እንደማይላት ስትገልጽ ሶፊም ሰውየው ሚስተር ራይት ወይም ትክክለኛው ሰው ብላ ትጠራዋለች። ኤስፒኖዛ የተባለው ስናይፐር ሆፐርን ደውሎ ቀጣዩ እርምጃ ምን እንደሆነ ጠየቀው። እሱ ፍራንሲስን ለመበቀል ቢጓጓም ሆፐር ግን ፍራንሲስን ራሱ ስላሰለጠነው ሁሉንም ነገር እንደሚያውቅና እንዲታገስ ነግሮት ከዚያም መርማሪ ፓትሪክ ሲመጣ የድብቅ ማንነቱን ተጠቅሞ በአሜሪካን አክሰንትም ያወራል። መርማሪው እሱ ራሱ ሆፐር መሆኑን ሳያውቅ ስለ ሆፐር የት እንዳለ ሲጠይቀው ሆፐር ለ12 ዓመታት እንደጠፋና ትኩረታቸው ፍራንሲስ ማንች ላይ ብቻ እንዲሆኑ ይነግረዋል። ፍራንሲስ እና ማርታ ለእራት ወጥተው ኤስፒኖዛ ሊገለው ሲሞክር ጨዋታቸው ተቋርጦም ፍራንሲስ ከውጭ ኤስፒኖዛ ጋር ተጋፍጦ በግድም ገድሎት ወደ ማርታ ሲመለስ መኪና ማቆሚያው ላይ አንድ ሰው መግደል ነበረብኝ ብሎ ይቅርታ ሲጠይቃት ማርታ እየቀለደ መስሏት ትስቃለች። ቫንና ሙን የተባሉ ነፍሰ ገዳዮችንም አግኝተን ቫን ወንድሙን ሪቻርድን መግደል ስለሚፈልግና ፍራንሲስ ቀጣሪዎቹን እንደሚገድል ስለሚያውቅ ቫን ወንድሙን ሪቻርድን አሳምኖ ፍራንሲስ ሰው እንዲገድልለት እንዲቀጥረው አደረገው። ከራት በኋላ ፍራንሲስ ትኩስ ቸኮሌት እየሰራ ሲሆን ማርታ ስሙን ብትጠይቀውም እሱ ግን ስሙን ስለማይወደው መናገር እንደማይፈልግ ነግሯት ከዚያም መጀመሪያ በተገናኙበት ቀን ኮንዶም ሲወርቅ በፍጥነት እንዴት እንደያዘው ስትጠይቀው እሱም በሁሉም ቁሶች ውስጥ የኃይል ፍሰት እንዳለና ያንን ፍሰት በመከተል ነገሮችን አስቀድሞ ማወቅ እንደሚቻል ነገራት። እሱ ይህንን እንደተሰጠው የሚቆጥረው ሲሆን ቢላዋ ወደ ላይ ወርውሮ ሲይዘው ማርታ ብትደነግጥም ነገር ግን ቢላዋውን ወደ እሷ ሲወረውረውና እሷም ሳትጎዳ ስትይዘው ትገረማለች። እሷም ይህንን ማድረግ እንደምትችል ነግሯት ማርታ በጣም ተደስታ ከዚያም ስሜታዊ ምሽት ያሳልፋሉ። በማግስቱ ከሰዓት ፍራንሲስ አንድ ደንበኛ ለማግኘት ድልድይ ላይ ሲሄድ ማርታ መኪና ውስጥ እየጠበቀችው ሙን ከሩቅ ሆኖ ሁኔታውንም ይከታተላል። ሪቻርድ ግን ወደ ቦታው አልመጣም። ፍራንሲስ እሱን የቀጠረው ዋናው ቀጣሪውን ለመናገር ፍቃደኛ ስላልሆነ ሰውየውንም እዛው ገድሎት ማርታ ይህንን አይታ ደንግጣም ወደ ቤቷ እንድትመለስና ለብቻዋ መሆን እንደምትፈልግ ተነግረዋለች። ሪቻርድ ሰውየው በመገደሉ በጣም ተቆጥቶም ቫንና ሙን 10 ሰዎችን ይዘው ማርታ ቤት ሄደው ፍራንሲስን እንዲጠብቁና እንዲገድሉትም አዘዛቸው። ሆፐር የውሸት ማንነቱን ጠብቆ ከመርማሪ ፓትሪክ ጋር ማርታ ቤትም መጥተው እሷም ስለ ፍራንሲስ እውነቱን ነግረዋት ስሙ ፍራንሲስ ማንች እንደሚባል የቀድሞ CIA እና ጎበዝ ገዳይ እንደነበር ይገልጻሉ። አሁን ግን አይምሮ እንደተናጋና የሚገለው እሱን የቀጠሩትን ሰዎች ብቻ እንደሆነም ነግረዋት ግድያ ስህተት ነው የሚል የራሱ የሞራል ሕግ እንዳለውም ገልጸው ፍራንሲስ ሲመጣ ለሆፐር እንድትደውልም የነገሯት ሲሆን ማርታና ሶፊም ይህን ሲሰሙ በጣም ይደነግጣሉ። ከተወሰነ ጊዜ በኋላ ፍራንሲስ ሊጠይቃት እንደሚመጣ ለመንገር ደውሎላት ማርታ ወጥታ ሆፐርን አግኝታው እሷ ላይ አደጋ ይኖር እንደሆን ስትጠይቀው ሆፐር ፍራንሲስ አደገኛ እንደሆነና በአንድ ወቅት አንድን የእጽ ቡድን በሙሉ እንደጨረሰ ነግሯት ማርታ ግን ለእኔ አደጋ ያደርሳል ብላ ስትጠይቅ ሆፐርም ለእሱ የተለየሽ ነሽ፣ ስለዚህ ለእኔ መገልገያ ነሽም ብሏት ማርታ ሄዳ ሆፐርን መጠበቁን ይቀጥላል። ፍራንሲስ ሆፐርን ከኋላው አጥቅቶት ዘርሮት ከዚያም ራሱን የሳተውን የሆፐርን አካል ወደ ማርታ ቤት ጎትቶ ሲያስገባው ማርታ ፍራንሲስ እንዲሄድ እየነገረችው ድንገት መሳሳም ጀምረው ለምን ሰዎችን እንደሚገልጽ ስትጠይቀው እሱም ማየው ምላሽ እየሰጣት የሚያስቅ ንግግር ያደርጋሉ። እሱም ራሱን አስረድቷት እሷን በመጨረሻም ይቅር ብላው በዚህ መሃል የሪቻርድ ሰዎች ቤቱን ከበውት መርማሪ ፓትሪክ ራሱን የሳተውን ሆፐርን በሬዲዮ በኩል ሲያወራው ፍራንሲስ ሰምቶም ሶፊ ወደ ክፍሉ ገብታ ስለ FBI ወኪል መገደል መጨቃጨቅ ይጀምራሉ። ፍራንሲስ ግን ሰውየው እንዳልሞተና FBIም እንዳልሆነም ይነግራቸዋል። እሱና ፍራንሲስ አብረው ይሰሩ የነበሩ መጥፎ ሰዎች እንደሆኑና ፍራንሲስ ስራውን ሲያቆም ሆፐር ሊገለው እንደሞከረ ይገልጽላቸዋል። ፍራንሲስና ማርታ ለማምለጥ ሲሞክሩ በሪቻርድ ሰዎችና ስቲቭ በተባለ ገዳይ ጥቃት ደርሶባቸው ከከባድ ውጊያ በኋላ ፍራንሲስ በስቲቭ ቆስሎም እሱ መሽጎ ቢቆይም ቫንም ተቀላቅሏቸው ስቲቭ ማርታን ሲይዛት ሙን ደግሞ ፍራንሲስን ከኋላው ያጠቃዋል። ከዚያም ማርታን ይዘዋት ሄዶ ፍራንሲስ መጥቶ እንዲወስዳት ነገሩት። ፍራንሲስ ምንም ሳያደርግ ሆፐር ደርሶም ስለ ድሮ ጊዜያቸውና ፍራንሲስ እንዴት ጨካኝ እንደነበርም ያወራሉ። ሆፐር መርማሪ ፓትሪክ ወሬያቸውን ስለሰማ ገድሎት እሱ ትኩረቱ ሲከፋፈል ፍራንሲስ እድሉን ተጠቅሞም ያመልጣል። ማርታ ወደ ሪቻርድ ቤት ተወስዳ እሷን ቫንን እየቀለደችበት እሱም ጥቂት ጊዜ ቢመታትም ማርታ ግን ምንም አትፈራም።
ጭራሽ ፍራንሲስ ካልገደለ እኔ እገድልሃለሁ ብላ ትዝትበታለች። ፍራንሲስ በቀይ አፍንጫው መጥቶ ከውጭ ከስቲቭ ጋር በሰላም እያወራ ስቲቭም እሱ ካልነኩት ሰው እንደማይነካ ስለሚያውቅ እንዲገባ ፈቅዶለት ከዚያም ውስጥ ገብቶ ወንድማማቾቹን አግኝቷቸው እነሱን ላለመግደል ወስኖ ማርታን ፍለጋ ሊሄድ ሲል ቫን ግን ፍራንሲስ ወንድሙን እንዲገልለት ስለፈለገ ሲናደድ ፍራንሲስም ራሳቸው ጉዳያቸውን እንዲጨርሱ ሽጉጥ ትቶላቸው ሄዶ ቫን ሽጉጡን ቀድሞ አንስቶ ወንድሙን ሪቻርድ ይገለዋል። ፍራንሲስ ማርታን አግኝቷት ዳግም ስለተለያዩ ደስታቸውን ተካፍለው ሲወጡ ሙን በአፍንጫው ላይ እንደቀለደበትም ሲያስታውስ ማርታ ግን አፍንጫውን እንደወደደችው ተነግረዋለች። በዚህ ሰዓት ሆፐር ደርሶ ጥቃት ሲሰነዝር ፍራንሲስ ማርታ እንድታመልጥ ነግሯት እሷም ስትሮጥ በሙን ተይዛ ሙን ሊገላት ሲል ግን ማርታ ተስጧን በመጠቀም አምልጣው መታው። ሙን ቢወርቅም ነገር ግን እሷ ልትገለው አልቻለችም። ከዚያም ከቫን ጋር ስትገናኝ ቫን ሽጉጥ ደቅኖባት ስለሙን ሲጠይቃት እሷም ከመመለስ ይልቅ ስትሳለቅበት ቢተኩስባትም እሷ ግን ጥይቱን አምልጣ የራሱን ሽጉጥ አዙራን ተረሽነዋለች። ከውጪ ፍራንሲስ እና ሆፐር ኩል እየተዋጉ ሲሆን በመጨረሻም እጃቸው በካቴና አብሮ ታስሮ ፍራንሲስ ግን ለፍቅረኛው ሰው እንደማይገድል ቃል እንደገባላት ነግሮት መሄድ ጀምሮ ሆፐር ከጀርባው ሊተኩስበት ሲል ስቲቭ ቀድሞ ሆፐርን ገደለው። ሆፐርን ያገኘ የ$5 ሚሊዮን ሽልማት እንደነበረውና አሁን ስቲቭ ሀብታም እንደሆነ ፍራንሲስ ነግሮት ማርታ ፍራንሲስን ስትቀላቀለው እሱም ጥይት ግንባርሽን ነክቶሻል ብሎ ሲጠይቃት እሷም አዎ ግን ሁለቱንም ጨርሻቸዋለሁ ብላው ሁለቱ እየሳቁም ስቲቭ ወደ ሆስፒታል እንዲወስዳቸው ይጠይቁታል። ከሁለት ወራት በኋላ ማርታና ፍራንሲስ ቪየትናም ውስጥ እየተዝናኑ ቀጣይ ወዴት እንደሚሄዱም እያወሩ ነው። ከዚያም አንድ ስናይፐር ፍራንሲስን ሊመታ ሲዘጋጅ ቢታይም ፍራንሲስ ግን ልጅቷ የታለች የሚል ጽሑፍ የያዘ ወረቀትም አሳየው። አነጣጣሪውም ይህን ሲያይ መሸነፉን ይረዳል። ምክንያቱም ማርታ የድመት ጆሮ የሚመስል ጌጥ አድርጋ ሽጉጥ ግንባሩ ላይ ደቀና ነበር። ከዚያም እሱን ስትረሽነውም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ